የኦሮሞ ህዝባዊ አመጽ በመጀመሪያ በተማሪዎች ተቀሰቀሰባትና እንደገና ባገረሸባት ግንጭ ከተማ አንድ የ9ኛ ክፍል ወጣት ተማሪ በህወሓት ታጣቂዎች ተገድሎ የወላጅ አባቱን ምሬትና ለቅሶ በመገናኛ ብዙሃን ስንሰማ ነበር። በጎንደር የተቀሰቀሰው ህዝባዊ አመጽ መነሻው እንደሌሎቹ የሀገራችን ክፍሎች ሁሉ ፍጹም ለከት ያጣውና ያደር እየባሰበት የሄደው የህወሓት ትዕቢት ነው። የወልቃይት ህዝብ ጥያቄውን በሰላማዊ ህጋዊና ባህላዊ መንገድ ለማቅረብ ረጅም መንገድ ተጉዟል። ጆሮ ሰጥቶ የሚሰማው ግን አላገኘም። በፊት ልጆቹ፣ ወንድሞቹ፣ እህቶቹ፣ አባቶቹና እናቶቹ የሞቱበትና አሁንም እየሞቱበት ያለው የኦሮሞ ማህበረሰብ ዛሬ የአማራ ወገኖቹን አለኝታነት እያየ ነው። ከጥቂት ሳምንታት በፊት በግፈኞች ጥይት ህይወቷን ያጣችው የጨለንቋ ወጣት ሰብሪና አብዱ ነፍስ በኢትዮጵያዊነቷ ክብር ይሰማታል። ከሀገር ውጭ ለመታከም የመውጫ ፍቃድ ተከልክሎ በመሰቃየት ያለው ወጣት ሀብታሙ አያሌው ላይ እየደረሰ ያለው በደል በሱ ላይ ብቻ እንዳልሆነ ያውቀዋል። በጋምቤላ ህፃናት ልጆቻቸውን ያጡ ወላጆች፣ በኦጋዴን አባወራዎቻቸውን ያጡ እመቤቶች፣ በአፋር መሬታቸውን የተቀሙ ዜጎችና በመላው ኢትዮጵያ በህወሓት በደል የደረሰባቸው ኢትዮጵያውያን የጎንደር ህዝብ በህወሓት ላይ በመነሳቱ ከፍተኛ መነቃቃት ተሰምቷቸዋል። ዛሬ ጎንደር ከተማና አካባቢዋ እየተዋደቁ ካሉ ወገኖቻችን ጎን ካልቆምን በህወሓት የሚደርስብን አፈና ማለቂያ አይኖርም። የፌደራልና የመከላከያ ሰራዊት አባላት ሆይ ይህ ስርዓት በስልጣን ለመቆየትና እናንተን እንደ ቅጥረኛ ሰራዊት ከፍ ያለ ገንዘብ ለከፈለው ኃይል እየሸጠ ከሀገራችሁ ድንበር ውጪ ስትሞቱና አስከሬናችሁ በየመንገዱ ሲጎተት ልባችን እየደማ እያየ ነው። አርበኞች ግንቦት 7 በየትኛውም የሀገሪቱ ክልል ለነጻነት ከሚታገለው ህዝብ ጎን በቃላት ብቻ ሳይሆን ባለው አቅም በቁሳቁስ አቅርቦትም ሆነ በሀገር ውስጥ ተደራጅተው በሚገኙ አባሎቹ በኩል ሙሉ ተሳትፎ እያደረገ እንደሆነ ለወዳጅም ሆነ ለጠላት ማሳወቅ እንፈልጋለን። የኦሮሞ ህዝባዊ አመጽ በመጀመሪያ በተማሪዎች ተቀሰቀሰባትና እንደገና ባገረሸባት ግንጭ ከተማ አንድ የ9ኛ ክፍል ወጣት ተማሪ በህወሓት ታጣቂዎች ተገድሎ የወላጅ አባቱን ምሬትና ለቅሶ በመገናኛ ብዙሃን ስንሰማ ነበር። ሌሎች ብዙ የግንጭ ተማሪዎች ቆስለዋል። የኦሮሞ ህዝብ እንቅስቃሴ ለጊዜውም ቢሆን ያስቆመው የህወሓት የህዝብ መሬት ቅሚያ የዘራፊ ቡድኑን የማይጠረቃ የዘረፋ ፍላጎት ለማርካት ፊቱን ከተማ ውስጥ ወዳሉ ድሃ ነዋሪዎች አዙሮ ከሁለት ሳምንታት በፊት 30,000 የሚገመቱ አባወራዎችን ቤቶች አፍርሶ ነፍሰ ጡር ሴቶችንና ህፃናትን በክረምት መንገድ ላይ ሲጥላቸው አየን። የዚህ ግፍ ሲቃ የተናነቃቸው ተፈናቃዮች ፌደራል ፖሊስ አባላትን ገድለው አስከሬናቸውን በዱላ ሲደበድቡት ነበር በመገናኛ ብዙሃን የተመለከትነው። ህሊና ላለውና ከፊቱ ያለውን እውነታ ለመመልከት ለሚችል የኢትዮጵያ ህዝብ ግፍንና አይን ያወጣ በደልን ዝም ብሎ የሚቀበልበት ጫንቃው ከመጉበጥ አልፎ እየተሰበረ መሆኑን የሚያሳይ ግልጽ ምልክት ነበር። በጎንደር የተቀሰቀሰው ህዝባዊ አመጽ መነሻው እንደሌሎቹ የሀገራችን ክፍሎች ሁሉ ፍጹም ለከት ያጣውና ያደር እየባሰበት የሄደው የህወሓት ትዕቢት ነው። የወልቃይትን ህዝብ ጥያቄ በህጋዊ ሰላማዊና ባህላዊ መንገድ ለሚመለከተው አካል በህዝቡ ስም እንዲያቀርቡለት ህዝቡ ተሰብስቦ የወልቃይት የአማራ ማንነት ኮሚቴ የሚል አካል መርጦ ይልካል። እነኚህ የህዝብ ወኪሎች በተሰጣቸው ውክልና መሰረት ጉዳዩ ለሚመለከታቸው የመንግስት አካላት በደብዳቤም በአካልም እየተመላለሱ ሲያቀርቡ ከርመዋል። ትላንት ሐምሌ 5 ቀን 2008 ዓ.ም የወያኔ ቅልብ አፋኞች 4 የኮሚቴውን አባላት ካፈኑ በኋላ ሌላኛው የኮሚቴ አባል የሆኑትን የኮሎኔል ደመቀ ዘውዱን ቤት በሌሊት ከበው እንደለመዱት አፍነው ለመውሰድ ሲሞክሩ በደልና ውርደት ያንገሸገሻቸው እኚህ ጀግና ኢትዮጵያዊ ይህን ምንም የህግ መሰረት የሌለውን አፈና አልቀበልም ብለው እነኚሁን ወንበዴዎች ወደ ቤታቸው ለማስገባት ራስን ከጥቃት የመከላከል ሰብአዊ መብታቸውን ተጠቅመው ወንበዴዎቹ ቤታቸው እንዳይገቡ በተኩስ ይከላከላሉ። ይህንን የተኩስ ልውውጥ የሰማው ጎረቤትና የአካባቢው ህዝብ ኮሎኔል ደመቀን ለመታደግ እነኚህን ወንበዴዎች ከቦ ትግሉን ይከላከላል። የተፈጠረውን ሁኔታ የሰማው የጎንደርና የአካባቢው ህዝብ አሁንስ በዛ በሚል ቁጣ
የከተማዋን መንገዶች በሰላማዊ ሰልፍ በመዝጋት በህዝባዊ እምቢተኝነት የፌደራል ፖሊስ መኪኖችን በማቃጠልና የዘራፊው የህወሓት ቡድን ንብረት የሆኑ ተሽከርካሪዎችንና የንግድ ድርጅቶችን በማጋየት ይቀላቀላል። የወልቃይት ህዝብ እንዲወክሉት በመረጣቸው የኮሚቴው አባላት ላይ እየደረሰ ያለው ጥቃት በራሱ በህዝቡ ላይ የደረሰ ጥቃት መሆኑን አውቆ በ6 አውቶቡሶች ተጭኖ የኮሚቴው አባሎቹን ለመታደግ ወደ ጎንደር ይሄዳል። በሌሎች የጎንደር ክልል ውስጥ ያለው ህዝብ ጥቃት በቃን ብሎ በብዛት ወደ ጎንደር ከተማ ከያቅጣጫው እየተመመ ነው። ህዝብ ምሬት ሲበዛበት ያለውን ኃይልና ሊወስድ የሚችለውን እርምጃ በሚገርም ፍጥነት እያየን ሁላችን በግልጽ እንደምናውቀውና ህወሓት በጎንደርና አካባቢዋ ህዝብ ላይ ለመዝመት ምክንያት የሆነው የወልቃይት ህዝብ ሰላማዊና ህጋዊ በሆነ መንገድ ያቀረበው ጥያቄ ነው። የወልቃይት ህዝብ ጥያቄውን በሰላማዊ ህጋዊና ባህላዊ መንገድ ለማቅረብ ረጅም መንገድ ተጉዟል። ጆሮ ሰጥቶ የሚሰማው ግን አላገኘም። ለወልቃይት ህዝብ ሰላማዊ ህጋዊና ባህላዊ ጥያቄ በህወሓት የተሰጠው መልስ ከዚህ ቀደም በሁሉም የሀገሪቱ ክፍል እንዳደረገው ሁሉ አሁንም ጥይት ብቻ ነው። ይህንን የጎንደር ክስተት ከዚህ በፊት ሲያደርግ ከነበረው ሁኔታ የሚለየው ጥቃትን ዝም ብዬ አልቀበልም የሚሉ እንደ ኮሎኔል ደመቀ ዘውዱ ያሉ ጀግኖች እርምጃ መውሰድ መጀመራቸውና መላው ህዝብ ደግሞ በፍጹም ምሬትና በሚገርም ቅጽበት ትግሉን በጅምላ መቀላቀሉ። ይህ በደል በወልቃይት ወይም በጎንደር ህዝብ ላይ ብቻ የደረሰ በደል አይደለም። ይህ በደል በሁሉም የኢትዮጵያ ህዝብ ላይ ሲደርስ የቆየና አሁንም እየደረሰ ያለ በደል። ስለዚህም ነው አሁን የምናየው የጎንደር ህዝብ ትግል ልክ ባለፈው 5 ወራት በኦሮሚያ ሲደረግ እንደነበረውና በሌሎችም የሀገሪቱ ክፍሎች አንዴ በሚታይ መልኩ ሌላ ጊዜ ደግሞ በህቡ እንደሚደረገው ትግል የኢትዮጵያውያን ሁሉ ትግል የሚሆነው። የወልቃይት ህዝብ የማንነቱ ጥያቄ ህወሓት እንዲወስንለት አይፈልግም። የወልቃይት ህዝብ በየትኛው ክልል ስር መተዳደር እንዳለበትም ህወሓት እንዲወስንለት አይሻም። የወልቃይት ህዝብ ማንነቱን በተመለከተ የህወሓትን ብቻ ሳይሆን የማንንም ሞግዚትነት አይፈልግም። የወልቃይት ህዝብ ለራሱ የሚበጀውን እሱ ራሱ ያውቃል። ህወሓት ወልቃይትን ብቻ ሳይሆን መላውን የኢትዮጵያ ህዝብ አፍኖ ለመግዛትና በኢትዮጵያ ኪሳራ ለመበልጸግ ባለሙ ጥቂት ስግብግብ ግለሰቦች የተገነባ እኩይ ስብስብ ነው። ህወሓት ወልቃይትን ብቻ ሳይሆን መላዋን ኢትዮጵያንና የኢትዮጵያን ህዝብ ለማዋረድ የተነሳ አስከፊ ቡድን። የኢትዮጵያ ህዝብ የህወሓትን አምባገነንነት ሲቃወም ቆይቷል። ትላንት የኦሮሞ የሱርማና የጋምቤላ ተወላጅ ወንድሞቻችንና እህቶቻችን እንዳደረጉት ሁሉ ዛሬ ደግሞ የአማራ ወንድሞቻችንና እህቶቻችን በጎንደርና አካባቢዋ ተነስተዋል። ትግሌን አደራ ብሎ የተሰዋው የወጣት ሳሙኤል አወቀ ነፍስ የዛሬን የጎንደር ህዝብ ተጋድሎ በሐሴት እየታዘበች ነው። የዛሬ የጎንደር ህዝብ ተጋድሎ ከዚህ በፊት በትግል የወደቁ በርካታ የአማራ ወገኖቻችን በከንቱ እንዳልተሰዉ ሕያው ምስክር ነው። ከወራት በፊት ልጆቹ፣ ወንድሞቹ፣ እህቶቹ፣ አባቶቹና እናቶቹ የሞቱበትና አሁንም እየሞቱበት ያለው የኦሮሞ ማህበረሰብ ዛሬ የአማራ ወገኖቹን አለኝታነት እያየ ነው። አርባ ምንጭ ውስጥ በጀግንነት የተዋደቁት የነጻነት አርበኞች በጎንደር ህዝብና ከጎንደር ህዝብ ጋር አብረው እየታገሉ ባሉ ታጋይ ጓዶቻቸው ተጋድሎ ይቆራሉ። ከጥቂት ሳምንታት በፊት በግፈኞች ጥይት ህይወቷን ያጣችው የጨለንቋ ወጣት ሰብሪና አብዱ ነፍስ በኢትዮጵያዊነቷ ክብር ይሰማታል። በአዲስ አበባ ከተማ በክረምት ቤታቸው በግፍ ፈርሶባቸው ለጎዳና ህይወት የተዳረጉት በሺዎች የሚቆጠሩ ዜጎች የህወሓት የወንበዴ ቡድን የነሱ ጠላት ብቻ እንዳልሆነ ይሰማቸዋል። ከሀገር ውጭ ለመታከም የመውጫ ፍቃድ ተከልክሎ በመሰቃየት ያለው ወጣት ሀብታሙ አያሌው ላይ እየደረሰ ያለው በደል በሱ ላይ ብቻ እንዳልሆነ ያውቀዋል። በጋምቤላ ህፃናት ልጆቻቸውን ያጡ ወላጆች፣ በኦጋዴን አባወራዎቻቸውን ያጡ እመቤቶች፣ በአፋር መሬታቸውን የተቀሙ ዜጎችና በመላው ኢትዮጵያ በህወሓት በደል የደረሰባቸው ኢትዮጵያውያን የጎንደር ህዝብ በህወሓት ላይ በመነሳቱ ከፍተኛ መነቃቃት ተሰምቷቸዋል። በወልቃይት ህዝብ ላይ የደረሰው በደል በመላው የአማራው ህዝብ ላይ የደረሰ በደል ነው። በአማራው ህዝብ ላይ የሚደርሰው በደል ደግሞ በመላው የኢትዮጵያ ህዝብ ላይ የደረሰ በደል ነው። ለአማራ ብቻ ሳይሆን መላው ኢትዮጵያዊ መነሳት ይኖርበታል። ይህ አይነቱ አስተሳሰብ ለኦሮሞም፣ ለሲዳማውም፣ ለሶማሌውም፣ ለወላይታውም፣
ለትግሬውም ለአፋሩም ለጉራጌውም ለአኝዋኩም ለኑዌሩም በአጠቃላይ ለእያንዳንዱ የኢትዮጵያ ማህበረሰብ ክፍል ይሰራል። ውድ ወገኖቼ ከተባበርን እንጸናለን፣ ከተከፋፈልን ግን እንወድቃለን። ዛሬ ጎንደር ከተማና አካባቢዋ እየተዋደቁ ካሉ ወገኖቻችን ጎን ካልቆምን በህወሓት የሚደርስብን አፈና ማለቂያ አይኖረውም። አርበኞች ግንቦት 7 በየትኛውም የሀገሪቱ ክልል ለነጻነት ከሚታገለው ህዝብ ጎን በቃላት ብቻ ሳይሆን ባለው አቅም በቁሳቁስ አቅርቦትም ሆነ በሀገር ውስጥ ተደራጅተው በሚገኙ አባሎቹ በኩል ሙሉ ተሳትፎ እያደረገ እንደሆነ ለወዳጅም ሆነ ለጠላት ማሳወቅ እንፈልጋለን። ስለዚህም በአርበኞች ግንቦት 7 የአንድነትና ዲሞክራሲ ንቅናቄ ስም የሚከተለውን ጥሪ ለኢትዮጵያ ህዝብ አስተላልፋለሁ። አንደኛ፣ ጎንደር ሲጠቃ ሌላው የአማራ ህዝብ ተመልካች መሆን አይገባውምና መላው የአማራ ህዝብ በያለበት ባገዛዙ ላይ ተነስ። የህወሓትን አገዛዝ ለመቃወም ጎንደር ከተማ መሄድ አያስፈልግም። በያለበት ያለውን ያገዛዝ መዋቅር ፍጹም ሽባ አድርገው ከተቻለህም ይህንን መዋቅር በቁጥጥርህ ስር አውል። ሁለተኛ፣ አማራ ሲጠቃ ሌላው የኢትዮጵያ ህዝብ ተመልካች ሊሆን አይገባውምና መላው የኢትዮጵያ ህዝብ በያለበት ባገዛዙ ላይ ተነስ። በየምትኖርበት ቀበሌና ወረዳ ያለውን አገዛዝ በቁጥጥርህ ስር አውል። ሶስተኛ፣ በብአዴን ስም የተሰበሰባችሁ ወገኖች ትላንት በኦህዴድ አባላት ላይ የደረሰው ትምህርት ይሆናችሁ። ህወሓትን ማገልገላችሁ ከህወሓት አፈና ነፃ አያደርጋችሁ። አገዛዙ እናንተም ላይ ፊቱን እንደሚያዞር ተረድታችሁ መስመራችሁን ካሁኑ አስተካክሉ። በብአዴን ብቻ ሳይሆን በኦህዴድ ደህዴድና ሌሎችም የህወሓት አጋር ድርጅቶች ውስጥ ያላችሁ የህዝብ ወገኖች መስመራችሁን ለዩ። በያላችሁበት ሆናችሁ በግልም በቡድንም ቢቻል በጋድ ባይቻል በሚስጥር አገዛዙን አዳቁ። በራሱ በህወሓት ውስጥም ያላችሁ ወገኖች መስመራችሁን ለዩ። ህወሓት ውስጥ ሆናችሁ በግልም በቡድንም በጋድም ሆነ በሚስጥር ህወሓትን አዳቁ። ጥቂት የህወሓት ዘራፊዎች የሚሰሩትን ዝርፊያ ለማስቀጠል የትግራይን ህዝብ ከሌላው ኢትዮጵያ ህዝብ ጋር ለማጋጨት አገዛዙን ለመቃወም የሚደረጉትን የህዝብ እንቅስቃሴዎች ሁሉ የትግራይን ህዝብ ለማጥቃት እንደተደረገ አድርጎ የሚያቀርበውን አሳፋሪና ፍጹም ጸረ ትግራይ የሆነ ሴራ አጋልጡ። አራተኛ፣ ትግላችን ህወሓት ካሰፈነው የአገዛዝ ስርዓት ጋር እንጂ ህወሓት እወክላለሁ ከሚለው የትግራይ ህዝብ ጋር አለመሆኑ የተሟላ ግንዛቤ ሊኖረን ይገባል። የህወሓት ጥቂት ዘራፊ መሪዎች በፍጹም ጨዋውን የትግራይን ህዝብ አይወክሉም። ስለዚህ ትኩረታችን በህወሓትና ይህንን የከረፋ ስርዓት በግድ በህዝብ ላይ ለመጫን በሚያግዙትና በሚተባበሩት ጋሻ ጃግሬዎች ላይ ይሁን። ከህወሓት የባሱ የህዝብ ጠላቶች በብአዴን በኦህዴድ በደህዴድና በአጋሮቻቸው ውስጥ መኖራቸው ያለነሱ ሙሉ ድጋፍ ህወሓት የኢትዮጵያን ህዝብ መርገጥ እንደማይችል ይታወቃል። ስለሆነም ጸረ ህወሓት ትግላችን በየክልላችን ያሉ የሥርዓቱን አገልጋዮችን የሚያጠቃልል መሆኑ ላይ የተሟላ ግንዛቤ ይኖረን። የትግራይ ህዝብም እንደሌላው የኢትዮጵያ ህዝብ ሁሉ የህወሓትን አገዛዝ ለመቃወም ይነሳ። ትግላችን ከአምባገነንነት ስርዓት ጋር መሆኑ ለሁላችንም ግልጽ ይሁን። አምስተኛ፣ የፖሊስ ሰራዊትና አካባቢ ሚሊሻ አባላት ከወገኖቻችሁ ጎን በመቆም የህወሓት አገዛዝ ማብቃትን አፋጡ። በኦሮሚያና በአማራ ክልሎች የፖሊስ ሰራዊትና የአካባቢ ሚሊሻ አባላት ለነበራችሁና አሁንም ላላችሁ በጎ ሚና ህዝብ አክብሮት ይሰጣችኋል። አሁን የቁርጥ ቀን መጥቷልና እስካሁን ካሳያችሁት በላይ ግልጽ አቋም ማሳየት ይጠበቅባችኋል። ከህዝብ ጎን ቆማችሁ የህወሓት ወራዳና ፍጹም ኋላ ቀር ፋሽስቶችን ፍጻሜ አፋጡ። በመጨረሻም የፌደራልና የመከላከያ ሰራዊት አባላት ሆይ ይህ ስርዓት በስልጣን ለመቆየትና እናንተን እንደ ቅጥረኛ ሰራዊት ከፍ ያለ ገንዘብ ለከፈለው ኃይል እየሸጠ ከሀገራችሁ ድንበር ውጪ ስትሞቱና አስከሬናችሁ በየመንገዱ ሲጎተት ልባችን እየደማ እያየ ነው። መሞታችሁን ለህዝቡና ለቤተሰባችሁ እንኳን ነግሮ በክብር እንድትቀበሩ ማድረግ የማይችል እኩይ ኃይል አሁን ይባስ ብሎ በሁሉም የሀገሪቱ ክፍል በህዝቡ የተነሳበትን ተቃውሞ ለማፈን ከገዛ ወገናችሁ ጋር ደም ሊያቃባችሁ ተነስቷል።
እየገደላችሁ ያላችሁት የገዛ ሀገራችሁን የገዛ ወገናችሁን እንደሆነ በፍጹም አትርሱት። ሰላማዊ ሰዎችን በጭካኔ መግደል በዓለም አቀፍ ሕግ በሰው ልጅ ላይ የተፈጸመ ወንጀል ሆኖ በየትኛውም የዓለም ክፍል የሚያስጠይቅ ከፍተኛ ወንጀል ነው። በዛሬው ዓለማችን ንጹሃን ሰዎችን ገድሎ አይደለም ከህወሓት ስርዓት መውደም በኋላ በመትገነባዋ ዴሞክራሲያዊት ኢትዮጵያ በስደት እንኳን በሌላ ሀገር በሰላም መኖር እንደማይቻል ልታውቁት ይገባል። ታዘን ነው የሚል ህሊና ቢስ ምክንያት ከተጠያቂነት አያድንም። ንጹሃን ወገኖቻችሁን በመግደል ከሚደርስባችሁ የህሊና ቁስል ባሻገር በሰራችሁት ወንጀል ስትዋከቡ ህይወታችሁን ሁሉ ከመኖር እኛ የሀገርን ድንበር ለመጠበቅ ለሀገራችን ክብር ለመሞት ነው ወታደር የሆነው እንጂ ንጹሃን ወገኖቻችንን ለመግደል አይደለም ብላችሁ ለራሳችሁና ለወገናችሁ የሚያኮራ ታሪክ ስሩ። መሳሪያችሁን በእናንተ ደም ሻኛ ያወጡ ባሉትና የማይቀረው ለውጥ ሲመጣ ከሀገር ዘርፈው በውጭ ሀገር ባንኮች ያስቀመጡትን ሀብት ለመብላት ጥሏችሁ ሊሸሹ በተዘጋጁት ጥቂት ጸረ ህዝብ የወንበዴው ስርዓት መሪዎችና አገልጋዮች ላይ አዙሩ። የበለጠ ደግሞ የዚህ ሀገራዊ ዝርፊያ ዋና ተዋናይ የሆኑትን ጥቂት ወታደራዊ መሪዎች አግልላችሁ አገራችሁን ለትውልድ ከሚተርፍ ትርምስ አድኑ። ውድ ወገኖች በአንድነት ከተነሳን የነጻነት ቀናችን በእውነት ቀርባለች። የህዝብ ቁጣ የሚፈልገው ውጤት እንዲያመጣ ጠንካራ ድርጅትና አመራር ይፈልጋል። ለውጥ ፈላጊ ኢትዮጵያዊ ሁሉ መሰባሰቢያው ጊዜ አሁን ነው። ይደራጅ። በሁሉም የሀገሪቱ ክፍል ያሉ የድርጅታችን ታጋዮች ውስጣችሁ ነው ያሉት። ስትሞቱ እየሞትን ስትቆስሉ እየቆሰልን ሊገድሏችሁ ያኮበኮቡትን እየገደል እስከ መጨረሻው የድል ምዕራፍ ድረስ ከውስጣችሁ እንደማንለይ እወቁት። እውነተኛ የሆነ ዴሞክራሲያዊ ስርዓትና ፍትህ የሰፈነባት ኢትዮጵያን በሁሉም ኢትዮጵያውያን መራራ ትግል እንገነባለን። በዚህ ላይ ምንም ጥርጥር የለንም። አንድነት ኃይል ነው። ድል እንመርቃቸው ብለን ያዘልቃቸው